فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا وأسوتنا محمد وعلى آله وصحبه أجمعين يتكبراتችሁ የዳዕዋ ቲቪ ተከታታይ ወንድምና እህቶች السلام عليكم ورحمة الله وبركاته እነሆ በቀጣይነት ወይም በቋሚነት የተዘጋጀ የሚቀርብላችሁ የፈትዋ ፕሮግራም ነው የፈትዋ ፕሮግራማችን እንግዳ ያው ሼኻችን ሼኽ መሐመድ አህመዲ ናቸው ጥያቄዎቻችሁ ኢንሻአላህ ጥር አድርጋችሁ ግልጽ በሆነ መልኩ በሚለቀቀው ስክሪን ላይ በሚለቀቀው ሶሻል ሚዲያ አማካኝነት አብታደርሱ ኢንሻአላህ መልስ ያገኛሉ ያው ፈትዋ አንገብጋቢነቱን ኡስታዝ ብዙ ጊዜ ነግረውናል ህይወታችን ሸሪዓዊ እንዲሆን እና የተቃናም እንዲሆን አላህ ጋር በሰላም ለመገናኘት ሸሪዓዊ ህይወት መኖር አለብንና ለዛ ደግሞ የሚያስቸግሯችሁን ጥያቄዎች በቁርአን በሐዲስ እንዲመለሱላችሁ ጥያቄያችሁን ኢንሻአላህ አድርሱን ሼኻችን ሼህ መሐመድም አሉ ሌሎች መሻይኾች ይጋበዛሉ በዚህ ፕሮግራም ኢንሻአላህ ቆይታችሁ ከኛ ጋር ይሁን የተከበራችሁ ታዳሚያን ሼኻችን ኢንሻአላህ እንኳን በሰላም መጣችሁ ወደ ስቱዲዮ ያከሙላህ ባረከላሁ ፊኩም ያው ጥያቄዎች ቀጥታ እንግባና ጥያቄ ምን ይላል ከኤጀንሲ ጋር የተገናኘ ይመስለኛል ሴቶችን ወይም ደግሞ ኻዲሞችን ካንድ ሀገር ወደ ሌላ ሀገር ማንቀሳቀስን በተመለከተ ያለ መህረም ወይም ያለ ዘመድ መውሰድ እንዴት ይቻላል ለተጓዦችም ለኤጀንሲውም እንደገና ለአስመጪዎችስ እንዴት ይታያል والله እንግዲህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱልላህ ሰለላሁ ዐለይሂ ወሰለም የመሰላ ያው አስቸጋሪ መሰላ ነው ከሸርዓ አንፃር ሲታይ ጉዞው ብቻ አይደለም ችግሩ ጉዞውም ከአጅነብይ ጋር መሄድ ክልክል ነው لا يحل لامرأة تؤمن بالله واليوم الآخر أن تسافر مسيرة يوم وليلة إلا ومعها زوجها أو ذو رحم محرم بالله أنه بمجرشة كانوا متامن سيت ያንድቅ ከነ ለሊቱ ርቀት ጉዞ ባለቤቷ ወይም ደግሞ ጋብቻ ማይፈቀድለት የሆነ ቅርብ ዘመዷ አብሮ ከሌለ አይፈቀድም ይላል ይሄ እንግዲህ ዛሬ ጉዞ በጣም ቀላል ስለሆነ ለስጋት አያጋልጥም በአውሮፕላን ነው የሚከደው ተብሎ የሆነ ተዊል እንኳን ቢሰጥ ሄደውም የሚገቡት አጅነብይ ቤት ነው ለብዙ ፈተና ይጋለጣሉ እና ይሄ ነገር በጥቅሉ የጸዳና ከሸሪዓ አንፃር ትክክል ነው የሚባል ስራ አይደለም ስለዚህ ባይኬድ ነው ላስ ምንም ጥያቄ የለውም ማሻአላህ ኸይር ሌላኛው የሚለው አንዳንድ ስብሰባም ሶላት ላይ መስጊድ ላይ የሆነ አጋጣሚ ተሰበሰበበት አጋጣሚ ሰው ሲመጣ ሰዎችን በጨንቃቸው ተሸጋግሮ ወይም ደግሞ ቦታ ከፈቱ ተብሎ አባት ያ ሰውዬ የሆነ ቦታ ግምት የሚሰጠው ሰው ሊሆን ይችላል እንደ ክስተቶች ብዙ ጊዜ ይስተዋላሉና እነዚህ ነገሮች እንዴት ይታያሉ በተለይ ደግሞ ምናልባት መስጊድ ላይ ሶፋ አካባቢ ሶፋ አወል ሰው በቀበድ የቀደመ ሰው ያለ ሌላ ሰው መጥቶ ተነሱ ይባላል በጥቅሉ የሰው ትከሻ ተራምዶ መሄድ ተخط الرقاب ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል መስጊድ ላይ በተለይ ኹጥባ ያደረጉ ያለ አንድ ሰው ሶፉን ሰንጥቆ ሲመጣ አዩት ይላል اجلس فقد آذيت ቁጭ በል ሰው አቸግረሃል ብለዋል እንዲህ ሰው ተከሻ በመርገጥ ወይም ደግሞ በመገፋፋት ከሆነ የሚሆነው ይሄ ظلم ነው አይፈቀድም መከልከል አለበት ምናልባት ግድ ضروره ያለበት ለምሳሌ ኢማም ይሆናል እንዲከፍቱለት ጠይቆ ቀዳዳዎችን ፈልጎ ኹጥባ ለማድረግ የሚገባ ተገቢ ጥንቃቄ አድርጎ ሊሆን ይችላል ረሱል ሰለላሁ ዐለይሂ ወሰለም ወለም ያው ኹጥባው ሲደርስ ነው መስጂድ የሚገቡት እንጂ አስቀድመው ገብተው አይቀመጡም ኢማሞችም አስቀድመው ገብተው መቀመጥ አይገደዱም እንደ ካልሆነ በስተቀር በመሰረቱ ሰውን ተካሻ እየረገጡ እየገፋፉ ማለፍ ክልክል ነው አስተማሪ ያው እንግዲህ ضروره ካልሆነ በስተቀር ምንለው ለዛ ነው እንደገና ደግሞ የሶፍ ላይ ሶፍ ላይ እኮ ሶፍ እኮ ነው መጀመሪያ ያነሳሁት ራሱ ሶፍ ነው ሶፍን ሰንጥቆ ማለፍ ክልክል ነው የግድ የሚያስገድድ ነገር ከሌለ በስተቀር ማለት ነው ضروره ከዛ ውጪ ሐዲሱ صحيح ነው ግልጽ ነው አስቀድሞ ቦታ መያዝ ነው ያለበት ሰው አረ ደግሞ ሌላው ለኔ ብሎ ሰው መነሳት አለበት ለአክብሮት ማለት ራሱ ሌላ የነፍስያ ጣጣ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሳቸው የበለጠ የተከበረ የለም كان يجلس حيث ينتهي به المجلس ነው የሚለው መቀመጫው ባለቀበት ቦታ ላይ ከኋላም ከመጡ ከኋላ ይቀመጣሉ እኔ ፊት ካልሆንኩኝ አይሉም ያው
ማዱሳቸው ስለሆኑ ሰው ወደሳቸው ይዞራል ያው መልሶ ማዕከሉ እሳቸው ይሆናሉ እንጂ መድረክ ላይ እኔ ካልወጣሁ የሚሉበት ሁኔታ አልነበረም ትህትናቸው ሶስት ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ያሉበት ተሰብስበው ትምህርት እየሰጡ ያለ መጡ አንደኛው ቆሞ ክፍተት ቦታ ይኖሩ ይሆን ብሎ አየ ቦታ አገኘና ገባ ሁለተኛው ደግሞ ክፍት ቦታ ሲያጣ ከኋላ ተቀመጠ ሶስተኛው ቦታ የለም ብሎ ተመለሰ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ اما هذا فقد اوى فاواه الله ይሄ ቦታ ፈልጎ የገባው አላህን መጠጊያ ጠየቀ አላህ ቦታ ሰጠው አስጠጋው ይሄኛው ደግሞ فاستحيا الله منه ሰውና ከበረ አፈረ አላህም አከበረው ያኛው ሶስተኛው فاعرض الله عنه ጥሎ ሄደ አላህም ተወው አሉ የዕልም ቦታ ላይ ሲመጣ የኔ ቦታ ያችናት ቀድሞ ያልያዛትን ቦታ በተለይ መስጂድ ውስጥ ቦታ ለይተው የሚይዙ ሰዎች አሉ መስገጃ ምንጣፋቸውን ያስቀምጣሉ ከዛ በኋላ ያቺ ቦታ ተከብራ እንድትቆይላቸው ይፈልጋሉ ይሄ ይዞታ አይደለም ክልክል ነው እንዴ አይነት ነገር ምንጣፍም ካለ የመጣ ሰው ማንሳት መብት አለው ሸርዑ ይፈቅድለታል ማለት ነው በተለይ ረመዳን ላይ በጣም ይታያል ረመዳን ላይ እንደዛ ያጋጥማል ሐራም ላይ ያጋጥማል ያው ገንዘብ ያለው ይሆንና ገንዘብ የሌላቸው ሰዎች ቦታ ይዘው ይቆያሉ ያችን ለቀው ይሄ ሪያ ነው ወንደ ሐራም ቦታ እንዲኖረው ከፈለገ ቀድሞ መምጣት ነው ያለበት ይሄ መስጂድ ላይ ያለው صف الاول ቀድሞ የመጣ ሰው መስገጃ ነው በርግጥ ዒልም ያላቸው ፈضል ያላቸው ሰዎች ወደ صف الاول መቅረብ እንደሚገባቸው ረሱል ሰለላሁ ዐለይሂ ወሰለም ነግረዋል ለየሊኒ ሚንኩም ኡሉ الأحلام والنهى አቅል ያላቸው ሰዎች ወደኔ ይጠጉ ለምን ተቀደሙ ፈተሙ ቢ ወሊአተም ቢኩም ማን خلفكم አንተ ቀደም ብላችሁ እኔን ተከተሉ ከኋላ ያለ ሰው ደግሞ እናንተን ይከተል ማለት ምንድነው ዒልም ያላቸው ሰዎች ቀደም ብለው ከቆሙ ኢማሙም ከተሳሳተ ለማረመም እነሱ ይሻላሉ ቁርአን ሊሰጥ ይችላል ነገር ሊሆን ይችላል ውዱ እንኳን አፍርሶ ሊወጣ ከፈለገ ይተካሉ እነሱ ለዚህ ሲባል ትላልቅ ሰዎች ወደ صف الاول መቅረብ አለባቸው ግን ተነሱልን ልቀቁልን ብለው ሳይሆን ቀድሞ ቦታውን በመያዝ ነው እንጂ ሰው መረመረም አይፈቀድም ማለት ነው ጀዛኩላሁ ኸይራን ሌላኛው ጥያቄ የውዱ አካል ላይ ወይም ተየሙም የሚደረግበት አካል ላይ ወይ ቁስለት የሆነ ነገር ቢያጋጥምና የሆነ በፕላስተር በሆነ ፋሻ ቢታሸግ ያን እንዴት ማድረግ አለብኝ ውሃ ፈስበታለሁ ወይስ ላይና እንዴት ማድረገው አይ ውዱ ቦታ ከታሸገ ሶስት ነገር ማድረግ አለበት አንደኛ ተየሙም ያረጋል ለዛ ቦታ ሲባል ውሃም ያገኘ ማለት ነው ውሃም ያለው ምክንያቱም ወይን ኩንቱም መርዳ ወዓላ ሰፈር ወለም ተጅዱ ማን ፈተየሙሙ በሽተኛ ሆኗል ወአዛ ቦታ ላይ መጠቀም አይችልም ያ ቦታ ደግሞ መታጠብ ዋጅብ ነው ባይሆን ግን ለሌላው ሰውነቱ ደግሞ ውዱ ያረጋል ከነኛ ነው ምንም ዑዝር የለውም ውሃ ተገኘ ዑዝር የለውም ተየሙሙ ደም ያረጋል ሶስተኛ ከላይ ማበስ ያንን ቦታ በስሱ እንዲህ በውሃ ያበሰው ውሃው ገብቶ ቁስሉ ላይ የሚያርፍና ችግር የሚፈጥር እስካልሆነ ድረስ በስሱ ከላይ ያበሳል ይሄ ነው ተሻለ የሚሆነው ሁክም ማለት ነው ኦኬ ጀዛኩላሁ ኸይር ሌላኛው በዚህ ተያያዥነት ያለው ነው ከውዱ አካላቶች እጅም እግር ሊሆን ይችላል ምናልባት ተቆርጦ ወይም የሌለው ሆኖ በሌላ በሰው ሰራሽ አካል የተገጠመ ቢሆን ውዱ እንዴት ይሆናል እግር ወይም እጅ ሊሆን ይችላል ሁለት አይነት ሐሳብ ነው ያለው ዑለማዎች ይሄ እዚህ ላይ ከፊሎቹ ቀሪውን ይጠብ ለምሳሌ አላህ ይጠብቀንና እጁ ቢቆረጥ እዚህ ድረስ ነው ውዱ የወጀበውና ከዚህ በላይ ያለው ከሆነ የቀረው ይሄንኑ ይጠበው የቀረው ከውዱ አካል ውጭ ያለው ማለት ነው ከውዱ አካል ውጭ ያለው ወደዛ ነው የሚመለሰው የውዱ ቦታ የሚቻለው ይሄ ነው الميسور لا يسقط بالمعسور ይሄን ያድርግ የሚለው አይ ይሄ የውዱ ቦታ ስለሌለ ውጁቡ ሱን ነበር የሚመለከተውና የለም እናካተው የለም ምንም የለበትም ምንም አስተያየት ያላቸው አሉ ለመምረጥ ያስቸግራል አላሁ አለም ኸይራን ሌላኛው ሱና ሶላት የሚሰገድኩኝ ያለ ሌላ ሰው መጥቶ ፈርድ የሰገድኩ መስሏቸው ተከተሉኝ ለምሳሌ ሁለት ረካ ሱና ሰገድኩ መጥተው ሁለት ተከትለው ሁለቱም ሞሉ አላኩል ይሃል ሱና የሰገድኩኝ ፈርድ መጥተው ተከተሉ ነው የሚለው ምንም ችግር የለውም ተከትለው የሰገዱት ሰዎች ሶላትም صحيح ነው
የኢማሙ ሶላትም የሚበላሽበት ሁኔታ የለውም። ካወቁ የራሳቸውን ጀማዓ መስገድ ይጠበቅባቸዋል። ይሄ እየሰገደ ያለው ፈርድ ነው ብለው ገምተው ከሰገዱ አንድ ሰውም ሊሆን ይችላል ሰግዶ መጨረስ። ለምሳሌ ሱና እየሰገደ አንድ ሰው ፈርድ ነው ብሎ ቢከተለው ሱናውን ሲጨርስ መልሶ እሱን ተከትሎ ፈርዱን መስገድም ይችላል። ችግር የለውም። ያ ማእሙም የነበረው ሰውዬ ኢማም ይሆናል ማለት ነው። مرحبا ሌላኛው እስትንጃ ካርኩ በኋላ ወይም ከሽንት ቤት አንድ ጊዜ ከወጣሁ በኋላ ከተጸዳድቼ የሆነ ሽንት የመውጣት ስሜት ይሰማኛልና ወሳዊስ ነገር ነው። ይሄ እንዴት አጌል ሐክመው ሸክ ከሆነ ምንም ግምት አይሰጠው። ሸይጣን ደግሞ ወደ ሰው የሚገባው በዚህ አይነት ወስዋስ ነው። ስለዚህ اليقين لا يزول بالشك ነው። የطهارة ማድረጉና መጽዳቱ እርግጠኛ ከሆነ ሌላ ነገር መፈጠሩ ደግሞ ጥርጣሬ ነው። ጥርጣሬ ፊት የነበረውን يقين አያስወግደው። ስለዚህ በነበረበት ሁኔታ ይሰግዳል። ግን እርግጠኛ ከሆነ ወይም غلبة الظن ከተገኘ ወይ በልማዱ ሽንት ያመለጠ የሚያስቸግረው ከሆነ ነጃሳውን ማስወገድ ውዱ ማድረግ ይኖርበታል። በዛ መልኩም ከሰገደ ፈሳሽ ወጥቶ ሶላቱ ባጢል ነው የሚሆነው። ይመልሳል። አዎ مرحبا ቀጣይ ጥያቄ ውዱ አድርጌ ከጨረስኩኝ በኋላ ከውዱ አካላቶች ላይ ውሃ ያልደረሰው ትንሽ የሆነ ቦግ ያለ ነገር አየሁኝና ልመልስ ወይስ አልመልስ ውዱዬን ወይ ሶላቴንም ነው? ውዱን ሳይሆን ከዛ ካልታጠበው አካል በኋላ ያለውን ውዱ ያደርጋል። ለምሳሌ እንበልና እጁንም እግሩንም ታጥቦ ከሄደ በኋላ እጁ ላይ ውሃ ያልነካው ካለ ያን አጥቦ እግሩንም ማጠብ አለበት። ምክንያቱም ተርቲብ ግዴታ ስለሆነ ማለት ቅደም ተከተሎ መጠበቅ ግዴታ ስለሆነ እግሬን ቅድም አጥብ ያለው ተርቲብ ግድ አይደለም የሚል መዝሀብ አለ እና አቡ ሐኒፋ ረሂመሁላህ እንደዛ ነው። ግን የረሱል ሰለላሁ ዐለይሂ ወሰለም ውዱ ከመቶ ጠሪቅ በላይ ነው የተወራው። ሐዲሶች በጣም ብዙ ናቸው። እነ ዑስማን እና አሊ እና አብዱላህ ብን ዘይድ ብን ዓሲም ብዙ በጣም ከመቶ በላይ ሙተዋቲር የሆነ ደረጃ ደርሷል ውዱአቸው አደራረጋቸው። ያ ሁሉ ቅደም ተከተሉን ጠብቆ ነው። ይሄ ሙላዘማ ማረጋቸውና ደዋም ማረጋቸው ውጁብነትን ያጠናክራል ነው የሚሉትና ዑለማዎች። ከዛ ካልታጠበው አካል በኋላ ያለውን መድገም አለበት። ያችን ግን ያልታጠበው ብቻ ቦታ ነው የሚያመርበት። ያችን ያልታጠበው ቦታ ብቻ ካጠበ በቂ ነው። ሌላውን ስላጠበ ማለት ነው። ከዛ በኋላ ያለው ሙሉ ያጥባል። ሙሉ مرحبا ቀጣይ ጥያቄ ውዱ ሳድርግ ወይም አይደለም ገላ ስታጠብ ነው ይላፎን ገላ ስታጠብ መጀመሪያ ውዱ አድርጌ ከዛ ገላኝ ታጠበለሁኝ። ግን ሰውነቴን ሳሽ ፍረት ገላኝ ነካለሁኝና ውዱዬን መልሳለሁ እንደገና ወይስ በዛው በቃቃለሁ ወይ? ውዱ ይፈርሳል። ምክንያቱም መጀመሪያ ሳይታጠብ በፊት ውዱ አድርጎ ከሆነ ሱና ነው እንደዛ ማድረግም። ከዛ በኋላ ከብልቱ አካባቢ እጁን ማራቅ ይኖርበታል። ምክንያቱም ብልትን በእጅ መንካት ውዱ እንደሚያፈርስ ሐዲሱ صحيح ነው። በብዙ ጥሩቅ መጥቶ 17 طريق መጥቶበታል። ሐዲሱ ቡስራ ቢንት ሰፍዋን وغيرها صحيح ሆኖ ሐዲሶች አሉና መመሰል ፈርጀ ፈለተወضأ መመሰል ذكره فليتوضأ እንደዛ ስለሆነ ውዱ አድርጎ ሲያበቃ ጋላውን ሲታጠብ መልሶ ብልቱን ከነካ ትጥበቱ ችግር የለውም መቀጠል ይችላል። ውዱውን ግን መመለስ ይኖርበታል። ሌላኛው ጥያቄ ገላዬን በመታጠቤ ውዱዬ እዛ ላይ ይካተታል ወይ? ለምሳሌ መጀመሪያ ቅድም እንዳለው ውዱ ሳያደርግ ነው ወደ ገላው የታጠበው ቀጥታና ገላዬን ሙሉ በመታጠቤ ውዱዬ በዛ አብሮ ይሰቅጣል ወይ ይብቃቃል ወይ? ቅደም ተከተሉን ከጠበቀና ንያ ካደረገ የማይካተትበት ሁኔታ የለም። ለምሳሌ እስትንጃ ሲያደርግ በብልቱ ዙሪያ ያሉ የሰውነት አካላትን አጠበ። ከዛ ገላውን ሲታጠብ መጀመሪያ ፊቱን እጁ እንደዚህ ታጠበ፣ ችግር የለውም። ወይ ደግሞ ከላይ ወደ ታች የሚፈስ ቧንቧ ስር ቆሞ መላ ሰውነቱን እንደዚህ በቅደም ተከተል የሚወርድበት ሁኔታ ካለ ተርቲቡን እስከጠበቀ ድረስ ተዳኹል መሆን ይችላል። ካልሆነ ግን የተርቲቡ ጉዳይ ነው የሚሆነው። የውዱ ብቻ ሳይሆን የተርቲቡ ጉዳይ ነው የሚሆነው። ሌላኛው ጥያቄ ይሄ ሽንት ማጥ እንደማለት ነው እንደሞ ዑዝር አለብኝና ያ ዑዝር ሰውነቴን ወይም ደግሞ ልብሴን ከነጃሳ ለመጠበቅ ያስቸግረኛል ምን ይከሩኛል የሚለው የሚችለውን ያህል ጥንቃቄ ያደርጋል። በመሃል የሚቋረጥ ከሆነ እየቀየረም እስትንጃ እያደረገም ክፍተት ሰዓቱን ጠብቆ ይሰግዳል። ይሄ እንግዲህ ሶላት ነው፣ የአላህ ዲን ነው። የቻለውን ያደርጋል። ግን በምንም መልኩ የማይቋረጥና ሊቆጣጠረው የማይችል ደረጃ ከሆነ ለሰው ኢማማ ይሁን እንጂ ለራሱ አዲስ ውዱ እያደረገ በየሶላቱ ሰዓት የሚችለውን ካደረገ አላህ አፉ ያደርጋል ተብሎ ተስፋ ይደረጋል። ለአን አላህ عز وجل
قال لا يكلف الله نفسا الا وسعها ما جعل الله عليكم في الدين من حرج አንዲት ነፍስ ከአቅሟ በላይ አትገደድም فاتقوا الله ما استطعتم የቻላችሁትን ያህል አላህን ፍሩ ነው የሚለው ያልቻለው ይወድቃል ማለት ነው طيب ሌላኛው ጥያቄ ደግሞ ከጸጉር ጋር ተያያዘ ነው ጸጉር ማሳደግ ከሱና ይቆጠራል ወይ ሳሳደግስ በምን መልኩ ማሳደግ አለብኝ ምከሩኝ ነው የምን ጸጉር ነው የጭንቅላት ጸጉር የራስ ጸጉር ከሆነ ማሳደግም መላጨትም እኩል ነው ሙባህ ነው እንጂ ሱናም ወይም ደግሞ ከርሃም የሚባል አይደለም ካሳደገ ባይሆን ያው ቢያንስ በሁለት ቀን አንድ ጊዜ መቀባት ይኖርበታል በሐዲስ መጥቷል ከዛ በላይ ሙባለጋ ማድረግ ደግሞ የተጠላ ነው ማበጠር ይኖርበታል ኺድማው ብሎ ተንጨባረረ ሆኖ የሚያስጠላ እንዳይሆን ኺድማ ማድረጉ መظهሩም من كان له شعر فليتعهده ነው የሚለው እንክብካቤ ያስፈልገዋል ካሳደገው ማለት ማሳደጉ ሱና አይደለም መላጨቱም ክልክል አይደለም እንደ ፍላጎቱ ነው መላጨት መሽሩዕ ሆኖ ሐጅ ላይ ብቻ ነው ሐጅ ላይ ደግሞ ወይ መላጨት ወይ ማሳጠር ይላል ነብዩ ሰለላሁ ዐለይሂ ወሰለም ያሳድጉ እንደነበረ የሚያሳዩ ሐዲሶች አሉ እስከ ተካሻቸው ድረስ ያው ጸጉራችንም ይለያያል አረቦችና የኛው ላይ የሚጨባረረው አዎ እንደዛ ነው እነሱ ለስላሳ ሆኖ ይወርዳልና እስከ ተካሻ ድረስ ይወርድ እንደነበረ ይናገራል ሐዲሱ የሐጅ ጊዜ ሐጅ የሄዱ ጊዜ ደግሞ በሙጫ ነገር አስይዘው ተልቢድ ይባላል ቀለቱ ሀዲ ወለበቱ ሻዕሪ ያሉበት ሁኔታ አለ እንደዛ ማድረግም ይቻላል ሐጅ ጊዜ ረጅም ሰዓት ስለሚቆይ ሳይታጠቡ ሳይበጥሩ ሲቆዩ ስቃይ ስለሚኖረው በሆነ ነገር ተያይዞ ከአናት ጋር እንዲቆይ ያደረጉት ያው የሐጅ ስራ ካከናወኑ በኋላ ያው መናህር ተላጩት ማለት ነው ይሄ ረሱል ሰለላሁ ዐለይሂ ወሰለም አሳድገዋልም ተላጭተዋልም ግድ ካላሳደጋችሁ ብለውም ያዘዙበት የለም ማሳደግ የታዘዝነው የጺም ጸጉር ብቻ ነው ይሄንን አላህ Subhanahu Wa Ta'ala ለወንዶች መለያ አድርጎ ተፈጥሯዊ ምልክት ነው لذلك يقول النبي صلى الله عليه وسلم اعفوا اللحى واحفوا الشوارب ጺሞቻችሁን አስረዝሙ የከናፍር ጸጉሮችን ደግሞ አሳጥሩ በማለት አዘዋል ይሄንን መላጨት ወይ ከራሃ ነው ወይ حرام ነው ኺላፍ አለ በዑለማዎች መካከል ሐዲሶቹ ይከለክላሉ በተቀሉ ዑለማዎች ግን ያው ግንዛቤያቸው ሐዲሱን ሲተነትኑ ከራሃ ነው ያሉ አሉ እንደ ኢማም ነዋዊ እንደዛ ይላሉ አይደለም حرام ነው የሚሉም አሉ ኢብኑ ሐጀር አልአስቀላኒ ደግሞ ይሄንን ይመርጣሉ ደግሞ ኢጅማዕ ያለበት አይነት ክልክል ነው አዎ ክልክል ነው መላጨት የሚል አለ ሲመላጨትም ያው በፈረንጂ ባህል ስር ወደ ከመጣ ወዲህ ነው እንጂ በሙስሊሙ ዓለም ላይ ብዙ የሚደፈር ነገር አልነበረም ማንካት የለባችሁም የተባለው ይሄንን ነው ማለት ነው አሁን እንኳን ጭራሽ ሌላ ነገር መገለጫም ተደርጎ ተይዟል አሁን ሲማሳደግ ራሱ ያው እንግዲህ እንደየዘመኑ የሰው ሚዛጅ ይቀያየራል ባህልም ይለዋወጣል ግን ሸርዑ አትንኩት ብሏል مرحبا ያው ከዚህ ጋር ተያይዞ ሶስተኛው አይነት የጸጉር የጭንቅላት ከሆነ መላጨትም አለመላጨትም እኩል ነው ካል የጺማችን ደግሞ አይላጭ ካል ሌላ ደግሞ በብት አካባቢ ፍረተክል አካባቢ ያሉ ጸጉሮች ደግሞ ሶስተኛው ክፍል ስለሆነ ደግሞ ማስወገድ ያስፈልጋል አሁን በብልት ዙሪያ ያሉትን መላጨት ነው የታዘዘው በብት ብቻ ዙሪያ ያሉትን ደግሞ መንጨት ነው መንቀል ነው ዛሬ ያው በቀላሉ ለማስወገድ የሚያስችሉ ቴክኖሎጂ ውጤቶችም አሉ አያስቸግርም ብቻ እነዚህ ያሉ ጸጉሮች መጽዳት ነው ያለባቸው ቆሻሻ ስለሚያመጡ ማለት ነው مرحبا ሌላኛው የሚለው እየሰገድኩ ያለ ቆመን ያለ የሆነ ድምጽ ሰማሁኝና ኢማሙ ሩኩ ያደረገ መስሎኝ ሩኩ አደረኩኝ እሱ ሩኩ አላደረገም እኔ ልመለስ ወይዛው ልጠብቀው ሱጁድም እንደዛው ሊሆን ይችላል መመለስ ነው ያለበት ብቻውን መስገድ የለበትም አውቆ ቢያደርገው ሶላቱም ሊበላሽ ይችላል ነብዩ ሰለላሁ ዐለይሂ ወሰለም ያሉት انما جعل الامام ليؤتم به فاذا ركع فاركعوا ولا تركعوا حتى يركع له ኢማም የተሰየመው ሊከተሉት ነው እሱ ሩኩዕ ሲያደርግ እናንተ ሩኩዕ አድርጉ እሱ ሳያደርግ ደግሞ እንዳታረጉ واذا سجد فاسجدوا ولا تسجدوا حتى يسجدوا اذا رفع فارفعوا ولا ترفعوا እንደዚህ ነው የሚለው እናታችሁን ከሩኩዓችሁ ደግሞ ኢማሙ ሳያነሳ በፊት አታንሱ እኩል መሆንም ክልክል ነው ኢማም ጋር እኩል አሁን ዛሬ የሚደረገው እሽቅድም ድሞሽ ይመስላል ኢማሙ አላሁ አክበር ድምጹ ሲሰሙ ምናልባት ፍጥነት ስላላቸው ቀድመው ሩኩዕ ላይ ቀድመው ሱጁድ ላይ የሚገኙ ይኖራሉ ይሄ ክልክል ነው እኩል መሆን ወይ መቅደም እንደዚሁ ክልክል ነው
መሆን ያለበት መከተል ነው እሱ ሩኩዕ አድርጎ ሲያበቃ ማእሙሙ ይከተላል እሱ ቀና ብሎ ሲያበቃ ማእሙሙ ቀና ይላል እሱ ሱጁድ ካና لم يحني احد منا ظهره حتى يضع رسول الله صلى الله عليه وسلم جبهته على الارض يا الله መልእክተኛ ግንባራቸውን መሬት ላይ እስከሚያሳርፉ ድረስ ጀርባችንን አናጥፈውም ነበር ገና ከቁመታቸው ወደ ሱጁድ ሲወርዱ ወርደው ሩፍ ሲሉ ነው እንደገና ማእሙሞቹ የሚከተሉት ተከታይ ነው እና እኩል መሆን አይገባውም ማለት ነው ስለዚህ ኢማም መሪነቱ በአካል ብቻ ሳይሆን በእንቅስቃሴ መሪ ነው በአካል መሪ ነው በእንቅስቃሴ መሪ መሆን አለበት ነው መርሐባ ሌላው የሚለው ሩኩዕ ላይ አንድ ኢማምን ወይም ጀማዓ ቢደርስ ተክቢራ ማድረገው አንድ ነው ወይስ ሁለት መድረግ አለበት ተክቢራቱል ኢህራምና ሩኩዕ ነው ወይስ አንድ ይበቃኛል አንድ አይበቃውም ምክንያቱም የመጀመሪያው ተክቢራ የኢህራም ተክቢራ ግዴታ ናት ቆሞ መሆን ደግሞ አለበት ሙሉ ለሙሉ ቀጥሎ ያለው የሩኩዕ ተክቢራ ነው እሱ ሱና ነው ወይስ ዋጅብ ነው የሚል ዑለማዎች መካከል ኺላፍ አለ ተክቢራውም ሆነ ሩኩዕ ላይ የሚደረጉ ዚክሮች ዱዓዎች ተስቢሖች ሱጁድም ላይ ያሉት ኢዕቲዳልም ላይ ያለው አጠቃላይ ሱና ነው ይላሉ ብዙዎቹ አይ ዋጅብ ነው የሚሉም አሉ በተለይ ተክቢራውን ስለዚህ ያ ተክቢረቱል ኢህራም ራሱን የቻለ ነው ለሩኩዕ ደግሞ ለብቻው ነው ሩኩዕ አድሩ ማነው ተክቢረቱል ኢህራምን ኢህራም ተክቢራ ብሎ ሁለተኛ ተክቢራ ሳይል ወደ ሩኩዕ ቢወርድና ቢነሳ ግን ሱና ነው ሁለተኛው በሚሉት ዑለማዎች ሰላቱ አይበላሽም ማለት ነው ማድረግ ያለበት ግን በላጭነት ሁለቱም መደረግ ተክቢረቱል ኢህራም አማራጭ የለውም ያለሱ ወደ ሰላትም አይገባም افتتاح التكبير ተብሏል የሶላት መክፈቻ ስለሆነ ማለት ነው መርሐባ ሌላኛው ጥያቄ ያው ለቅሶ አካባቢ እርድ አርዶ እዛ አካባቢ ለሚመጣው እንግዳ ማስተናገጃ እነት የተለመደው ማለት ነው ሰደቃ ምን በለው ይታረድና ሰው እንግዳ ሲመጣ ለሱ ይሰጣል ይሄ ሁኔታ እንዴት ይታያል በሸሪዓ የባህሉ የራሱ የሆነ ጫና አለው ሰው እንግዲህ በአካባቢው ላይ የሚሰራ በዘለማድ የሚሰራ ነገር መተው በጣም ይከብደዋል እንደ ሸሪዓው ግን ለሞተባቸው ሰዎች ጎረቤትና በአካባቢ ያለ ሰው ምግብ ሰርቶ ይሄድ ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ጃዕፈር ብኑ አቢ ጣሊብ የሙእታ ዘመቻ ላይ ሸሂድ ሆነ ብለው ሲነግሯቸው اسنعوا لآل جعفر طعاما فإنه قد أتاهم ما يشغلهم የጃዕፈር ቤተሰቦች ምግብ አዘጋጁላቸው ምክንያቱም እነሱን ባተላይ የሚያረጋቸው ችግር ገጥሟቸዋል ራሳቸውን ሊዘነጉ ይችላሉ በዚህ ቀን ይጎዳል እንግዲህ የሞተበት ሰው ራሱን ይራሳል እንኳን ሰው ሊኻድም ራሱን በዛ ሰበብ ምግብ አዘጋጁላቸው እና ይዛቹላቸው ሄዱ ብለው ነው ረሱል ሰለላሁ ዐለይሂ ወሰለም ያዘዙት መሆን የሚገባውም እነሱን ማጽናናትና እነሱ ጉዳት ላይ እንዳይወድቁ ማድረግ ነው እንጂ ከነሱ ቤት ምግብ እንዲያዘጋጁ ማድረግ ኺላፍ ሱና ነው ከሱና ጋር ተቃራኒ ነው የለም እንደ በመዛሂቦች ደረጃም ብንሄድ አናገኝም ምንድነው የሚሉት ይሄ ናዒ ነው ማዕተም ነው ብለው ነው የሚጠሩት ማዕተም ማለት ሐዘንን በድግስ ማጀብ ማለት ነው ይሄ ደግሞ የተጠላ ነው በሙሲባ ላይ ሙሲባ ይሆናል አሁን እኮ ሰው ያን ነገር ማድረግ ስለዚህ ነው ይሄንን መቋቋም ሲያቀታቸው ነው እድር የሚባል ነገርም የተፈጠረው እንደ መፍትሄ ምክንያቱም ሞት ቀጠሮ ሳይሰጥህ ነው ድንገት የሚመጣው ሰው ሁላ ከሟች ቤተሰብ ላይ መስተንግዶ የሚጠብቅ ከሆነ ሊቸገሩ ነው ስለዚህ ምን አደረጉ ሰዎች እድር ብለው ፈጠሩ ያው ሁሉ ተከልፍ አስፈላጊ አልነበረም በሸሪዓው ምን ሄድ ብንሆን ነው حتى تعزياكو እኛ መቼም በሻፊዒ ላይ ማስታውሰው በተገኘበት ይላል መስጂድም ሲያገኘው ታዚያ ደርሰዋል ዘመድህ ሞተብህ አላህ ያሰብርህ ቤቱም እንደዛ ነው እንጂ ቁጭ ብሎ መቀመጥ ከሹጃዓ ጀምሮ ነው ከራሃ ነው ብሎ የሚናገረው መቀመጥ ሐንበልዮች ናቸው ትንሽ እስከ 3 ቀን ድረስ ይቻላል የሚል ራእይ ያላቸው እንጂ ሰው የሞተበት ሰው መቀመጡ ራሱ ሐዘኑ ማንቀራጨት ነው ቶሎ እንዳይረሳ ማረግ ነው የመጣ ሰው ሁሉ ያለቀሰ ይመጣል በእንቅርት ላይ ጆሮ ደግፍ ይሉ ዘንድ ሐዘኑን ነው የሚኮረኩርበት እኮ ምናልባት ተረጋግቶ የነበረውን ያስታውሳል ያድሱበታል እና ሸሪዕ በዚህ መልኩ ነው የሚያየው የተለመደውን ነገር ሳይሆን የሸሪዓውን እናውራ ከመይ جزاكم الله خير ምናልባትም እኮ እዚህ ውስጥ ኡስታዝ የየቲሞች ገንዘብ ሊበላ ይችላል እዛው ላይ ሐቅና ብዙ ችግሮች ይከተሉታልና ሸሪዓው ቢጠበቅ የተሻለ ነው የሚሆነው ኢንሻአላህ ተከበራችሁ ተመልካቾቻችን ከአፍታ በኋላ ኢንሻአላህ እንመለሳለን ሳትርቁ ጠብቁን
فاسألوا أهل الذكر إن كنتم لا تعلمون ተመልሰን መጥተናል። የተከበራችሁ ታዳሚ ወንድምና እህቶቻችን ይሄ ያው አልፈታዋ የተሰኘው በዳዕዋ ቲቪ የተዘጋጀ የሚቀርብላችሁ ልዩ ፕሮግራማችን ነው። ጥያቄዎቻችሁን ኢንሻአላህ በአድራሻዎቻችን ብታደርሱን መልስ ያገኛሉ። ቆይታችሁ ከኛው ጋር ይሁን። ሼክ ወደ ጥያቄ እንመለስና አንዱ ጥያቄ ምን ይላል? ውዱ በምናደርግበት ሰዓት ራሴን ባበስኩበት ውሃ ሌላ ውሃ ለጆሮ የማያዝ ሸሪዓ እንዴት ያያል? ያው ዑለማዎች የሚለያዩበት ነገር ነው። ራሱን ባበሰበት ውሃ አይደለም ጆሮውን ማበስ ያለበት። አዲስ ውሃ ለጆሮ ደግሞ መንካት አለበት የሚሉ ዑለማዎች አሉ። የሚጠቅሱትም ሐዲስ አለ ወአخذ لرأسه ماء جديدا من ነገር ያው ግን ሐዲሱ ግን በጣም ጠንካራ አይደለም። صحيح ሐዲስ የመጣው ያው ራሳቸውን ባበሱበት እጃቸው በዛው ጆሮአቸውን አበሱ ነው። ግን የትኛውንም ቢጠቀም ውዱ ችግር የለው። መሰረቱ ጆሮ ማበስ ሱና ነው። ከተውም ሰላቱ ወይ ውዱ አይበላሽም። ማድረጉ ግን የበለጠ ሆኖ ጥያቄ የለውም። እንደውም አንዳንድ ዑለማዎች ፈግሲሉ ውጁሐኩም ያለው ውስጥ ለማካተትም ጥሩ አሉ። ያው ጁዝእ ምን الوجه ነው። አይ አይደለም ወምሰሑ ቢሩኡሲኩም ያለው ውስጥ ነው የሚካተተው። ለዚህም ነው ራስ በታበሰበት ውሃ የሚታበሰው ሐዲሱን በዚህ መልኩ ነው የመጣውና የግዴታ አካል እንደማድረግ የሚሉም አሉ። አላ ኩሊ ሐል የትኛውንም ቢያረግ ውዱ ደህና ነው። የተሻለው ግን ራሱን ካበሰ በኋላ ራሱን አንድ ጊዜ ወደ ኋላ እንደዚህ አንድ ጊዜ ወደፊት ካረገ በኋላ ጆሮውን ደግሞ በሌላው አመልካች ጣቱ ውስጥ አስገብቶ በዛው ውሃ ሳይ እንትን ሳይል ቢጠቀም የተሻለው ይሄ ይሆናል ማለት ነው። ሌላኛው ጥያቄ ያው በአሁኑ ሰዓት እንኳን አልহামዱሊላህ ብዙ መፍትሄዎች አሉ። ወለድ አልባ ባንክ በሌለበት አጋጣሚ ወይም ያለም ቢሆን ገንዘቤን ወለድ ወይም ሪባ የሚጠቀም ባንክ ባስቀምጥ ሪባውን ሳልወስድ ማለት ነው ይሄ ሪባ ተጠቃሚ ይሆናል ወይ ደግሞ አጋዥ ተዓውን على اليتيم ይሆናል ወይ? አዎ በሪባ መልኩ ካስቀመጠ ያንን ገንዘብ ያ ተቋም ለሪባ ሲስተሙ ይገለገለዋል። ከተገለገለው ባለ ገንዘቡ ሪባ አበላ ማለት ነው። ሪባ መብላት ብቻ አይደለም የተገለገለው። ነብዩ ሰለላሁ ዐለይሂ ወሰለም ያሉት لعن الله آكل الربا وموكله وكاتبه وشاهديه ሪባ የሚበላም የሚያበላም የሚያዋውል የሚያጻጽፍም ሰራተኛው ማለት ነው ምስክር የሚሆኑትንም አላህ ረግሟቸዋል ነው የሚለው። እዚህ እርግማን ውስጥ ነው የሚካተተው። አልহামዱሊላህ ዛሬ በተሟላ መልኩም ባይሆን አማራጮች ሪባ ውስጥ መግባት ሳይገደድ የሚጠቀምባቸው አማራጮች እየተፈጠሩ ነው። ወለድ አልባ ተብሎ የተሞከረ ነው። ወደ ተሻለ ደረጃ እንዲሄድ ማድረግ ደግሞ የህብረተሰቡ ኃላፊነት ነው። አዋቂዎች ግዴታ ነው፣ የባንኮችም ግዴታ ነው። ይሄንን ማድረግ ይጠበቅባቸዋል። ሆኖም ይሄ አማራጭ እስካለ ድረስ በሪባ ማስቀመጥ ወንጀል ነው። ለድሃ ነው የምሰጠው ምን አለበት ይላሉ አንዳንድ ሰዎች። ለድሃ መስጠት ተخلص ነው። እሱ አማራጭ ሳይኖር ሲቀር የምትጠቀመው ነገር ነው እንጂ ለድሃ መስጠት ካለበት ሰው ከነሱ ገንዘቡ ነው ሰደቃ ነው መስጠት ያለበት እንጂ ይሄ ሱህት እኮ ነው። هذا ሱህት ነው፣ حرام ነው። የሐራም ገንዘብ ያግበሰበሰ ለድሃ ሰጠው ብሎ በጎ የሰራ መስሎት የሚሸወድ ይሄ የሚሆን ነገር አይደለም። አላህ Subhanahu Wa Ta'ala ان الله طيب لا يقبل الا طيبا الله ጥሩ ነው ጥሩ ነገር እንጂ አይቀበልም። ናም ከዚህ ጋር ተያይዘው ግን ምናልባት ያስቀምጡ ሰዎች ካሉ ገንዘባቸው ሲያወጡ ያን ወለዱን ይተውት እዛው ወይስ ያወጡት ካወጡት ምን ላይ ያወጡት ያስቀምጡ ያውጡ። ምክንያቱም እንዲበላ አድርጎ መተው ነው የሚሆነው። ቢያንስ ለሶስተኛ አካል ለችግረኛ ይሁን። ግን በዚያ መልኩ መቀጠል የለባቸውም እንጂ አማራጩ ያለ በዛ መልኩ የሚቀጥል ሰው ወንጀሉ ላይ ሊቀጥል ማለት ነው የሚሆነው። በተለይ አሁን ሰዓት አማራጮች በደንብ ያመጡ ነው። መርሐባ። ሌላኛው ጥያቄ ان الله لا يغفر ان يشرك به الله በሱ ማጋራት አይምርም የሚለው አንቀጽ ላይ እዚህ ላይ ሽርክ ሲባል አስገርና አክበር ማለት አለና የትኛውን ሽርክ ነው የታሰበው? ሽርክ የትኛውም ችግር ነው። ጤነኛ ሽርክ የሚባል የለም። እንግዲህ አላህ Subhanahu Wa Ta'ala በጣም አክብዶ የተናገረው እንደ ሽርክ የለም። ከእስልምና ውጭ ነው ሰውየው። ومن يكفر بالإيمان فقد حبط عمله لئن أشركت
لا يحبطن عملك ولا تكونن من الخاسرين كشارك سراه بلاشال ككساريዎችም ትሆናለህ ነው የሚለው ان الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله በሱ ላይ ማሻረክን ይቅር አይልም ከዚህ በታች ያለን ግን ለፈለገው ሰው ምህረት ሊያደርግ ይችላል ነው ሽርክ ማለት የአላህን መብት ለፍጡር መስጠት ማለት ነው ወይንም ደግሞ ለአላህ የሚገባን አንድ ሐቅ ለሌላ صرف شيء من انواع العبادات لغير الله تبارك وتعالى كالله لا አካል መስጠት ነው የሚሆነው አላህ የሚሰጥ ነገር ለአላህ የሚሰጥ ነገር ማለት ነው ይሄ ደግሞ እንግዲህ የአላህን መብት የአላህን ክብር መዳፈር ነው የሚሆነውና ወንጀል ነው አክበርና አስገር የተባለው አንዳንዶቹ ሽርኮች ሰውየው ከእስልምና ውጭ ነው አያስ ብሉትም ለምሳሌ እንደ ሪያ ሽርከን خفي ተብሎም ይጠራል ከሳት ብሎት ከአላህ ሌላ ያለን መማል መሳሰሉ ነገሮች አስገር ይባላሉ ከእስልምና ውጭ ነው አይባልም ማለት እንጂ ሽርክ አልሰራም አይባልም ሽርክ አልሰራም አይባልም እንደውም بعض العلماء ምን ይላሉ ሽርክ አልአስገር ከእስልምና አያወጣውም ቢባልም አይማርም እንደ ከባኢር الذنوب ይቀጣበታል ان الله لا يغفر ان يشرك به ብሏል بعمومه ነው ያስቀመጠው بعمومه ነው ያስቀመጠው ማንኛውም አይነት ሽርክ الله سبحانه وتعالى በምህረት አያልፈውም خلود ላይ ኖረው ይችላል አስገር ከሆነ ከእስልምና ውስጥ አይዘወትርም ሰዓት ውስጥ ማለት ሊሆን ይችላል እንጂ በይቅርታ የሚታለፍ ወንጀል አይደለም ማለት ነው مرحبا ሌላኛው ጥያቄ ደግሞ መስጊድ በመገባበት ሰዓት ራባት ውዶ አርጌ በአዲስ ውዶ ነው የገባሁትና እዚህ ላይ ሶስት ነገሮች እንጠራጠላሉ አንደኛ የውዶ ሱና አለ ሁለተኛ ተሂየቱል መስጊድ ሊሆን ይችላል ሶስተኛ ደግሞ ራቲብ ቀብልያ ሊሆን ይችላልና ሶስቱም ነው ይቺ በሰግድ ለሶስቱም ይሆንልኛል ወይ ዝም ብሎ ሁለት ረካዓ ከሰገደ ሶስቱም ይገኛል አዎ ተሂየቱል መስጊድ ማለት ሰውየው መስጊድ ሲገባ ምንም ነገር ከመስራቱና ከመቀመጡ በፊት በሶላት እንዲጀምር የተደነገገ ነው ስለዚህ ሁለት ረካዓ ሱናም ከሰገደ ይገኛል ቀጥታ ሶላት ፈርድ ቆሞ ፈርዱም ላይ ከገባ ተሂየቱል መስጊድ ይገኛል ውዱ አዲስ ካለ ደግሞ ሱነቱል ውዱም ይገኛል ስለዚህ ተዳኹል ሊሆኑ የሚችሉ ነገሮች ናቸው ንያ ኖረም አልኖረም በራሳቸው ጊዜ ማለት ነው ስለዚህ በአንድ ውስጥ አንዱ ይጠቃለላል ሲገባ መስጊድ መስገድ ወይ ውዱ እንዳደረገ ሶላት መስገድ ነው የተፈለገው ያ ነገር እስከ ተገኘ ድረስ ችግር የለውም ቀብልያውም ዘው ከተተረ ሂራት ይባላል مرحبا ሌላኛው ጥያቄ ቁጭ ብሎ ቁጭ ያለ ሰው የቆመን ሰው ማሰገድ ወይ ደግሞ ተይው ያደረገ ውዱ ያደረገውን ሰው ማሰገድ ይችላል ወይ ቆም የማይችል ሆኖ በበሽታ ሰበብ ቁጭ ብሎ የሚያሰግድ ከሆነ የቆመን ሰው ማሰገድ የሚከለክለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ታመው ሱሐቦቻቸው ቤታቸው ሄደው እሳቸው ተቀምጠው ተከትለዋቸው እንደሰገዱ የሚያሳይ አለ ሰሒህ ቡኻሪ ወሙስሊም ወገይሪ አለ ይሄ ሌላው ከመሞታቸው ጥቂት ጊዜ በፊት አቡበክር ኢማም ሆኖ እንዲያሰግድ አርገው አቡበክር ከሐረመ በኋላ ረሱላህ ሰለላሁ ዐለይሂ ወሰለም ትንሽ ቀለል ሲላቸው ለሂድ ብለው መጡ እሳቸው ወደ ኢማምነቱ አለፉና አቡበክር ደግሞ ሙበሊግ አድራሽ ሆነው ለጀማዓው ሰላቱን የሚያስተላልፉት እሳቸው ነበር فكان الناس يأتمون بصلاة أبي بكر رضي الله تعالى عنه وأبو بكر يأتم بصلاة رسول الله صلى الله عليه وسلم إلى بخاري حديث ما هنا زي لا خلاف ያለው ኢማሙ ከተቀመጠ ማሙሞችም መቀመጥ አለባቸው የሚል رأي ያላቸው ዑለማዎች አሉ هذا مذهب الإمام أحمد لمن بيبال حديث አለ إنما جعل الإمام ليؤتم به إذا صلى جالسا فصلوا جلوسا أجمعون من الحديث አለ ተቀምጠው ከሰገደ እናንተም ተቀምጣችሁ ስገዱ ይላል النبي صلى الله عليه وسلم አሟቸው እሳቸው ዘንድ ሊዘይሩ የሄዱ ሰሃቦች አብረዋቸው ሲሰግዱ ቆሙ እነሱ لا تفعلوا فعل فارسة بعظمائها فارسوች አለቆቻቸው የሚያረጉትን አታርጉን አለቆቹ ተቀምጠው እነሱ ይቆማሉ ኢራኖች ያክብሮት ይሄን አታርጉ ብለው ከልክለዋልና ይሄ ተቀምጦ ይስገድ ማእሙሙ ዑዝርን ባይኖረው ማለት ነው ይላሉ ኢማሙ አህመድ ይሄ በአንድ ወቅት ላይ ትክክል ነበረ ግን የመጨረሻ አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ተከትለው በሰገዱበት ነብዩ ተቀምጠው ሌላው ሱሐባ አቡበክርን እየተከተለ በሰገደበት ሰዓት እሳቸው ተቀምጠው ነው የሰገዱት አቡበክርም ቆመው ነው ጀማዓውን በአጠቃላይ ቆመው ነውና ያኛው መንሱኽ ነው ይላሉ ኢማሙ ሻፊዒ አክሰሩ አህለ ዒልም በዚህ ላይ ያሉ ይመስለኛል ስለዚህ ኢማሙ ከተቀመጠና ቁጭ ብሎ የሚሰግድ ከሆነ በዑዝር ማለት ጠባን በዑዝር ነው ያለ ዑዝር ተቀምጦ ከሰገደማ ሰላቱ ይበላሻል ሩክን ነው እኮ ቂያም
وعندنا القرآن لا يندنقرن وقوموا لله قانتين ነው የሚለው መቆም ታዘናል ግን መቆም የማይችል ከሆነ ግን ማንኛውም ካቅም በላይ የሚሆን ነገር ይቀራል ما جعل الله عليكم في الدين من حرج ያ ዑዝር ያለው ሰው ተቀምጦ ይስገድ እሺ ሌላው ጀማዓ ምንም ዑዝር የሌለው ለምን ይቆማል من حيث النظر በእይታም ስንሄድ ማለት ነው ለገና ደሊሉም የመጨረሻው آخر الأمرين من رسول الله صلى الله عليه وسلم والذي مات عليه መጨረሻ የነበረው እሳቸው ተቀምጠው እየሰገዱ ሌላው ቆሞ እየተከተለ ነው የሰገደው ግን የተቀመጠን ሰው ተከትሎ መስገድ ክልክል አይደለም ያ ፈተቁላህ መስተጣቱም ኢማሙ በሚችለው ያክል አላህን እየፈራን ያለው ተከታዮች ደግሞ በሚችሉት ይሄ ነው መርሐባ ሌላኛው ጥያቄ ሴት ናትና ያው ባሌ ፈቶኛል ኢዳ እየቆጠርኩ ያለሁኝ ከቤት መውጣት በፍላጎቴም ሊሆን ይችላል ባሌ አባሮኝ አስገድዶኝ ሊሆን ይችላልና እንዴት ይታያል ኢዳ እስከመጨረስ ድረስ ኢዳ የምትቆጥር ሴት ሁሉም አንድ አይነት አይደለችም ራጅዒያ የምትባል አለች እንግዲህ እንደሚታወቀው ማለት አንዴ ወይም ሁለቴ ፈታት የመመለስ ተስፋ ያላት ያቺ ኢዳ መቁጠር ያለባት ተፈታችበት ቦታ ነው ባሏ ቤት ሆና ኢዳዋ መቁጠር አለባት ቀለቧንም ኢዳው እስከሚያልቅ ድረስ መሸፈን የሱ ነው لا تخرجهن من بيوتهن ولا يخرجن الا ياتين بفاحشه مبينه ስለሚል እንደዛ ነው ግን ሙጠለቃ ባኢን እስከ መጨረሻው የተፈታችና ሶስቱንም አጠቃሎ የፈታት ከሆነች የመማለስ እድል የሌላት لا سكن لها ولا نفقه ቀለብም የላትም መኖሪያ መሸፈንም እሱ አይጠበቅበትም እሱ ጋር መሆንም አትችልም አጅነብይነት ይሄን ሰው መልሳ ማግባት እድሉም የላትም حتى تنكح زوجا غيره ምናልባት ሌላ ጊዜ ሌላ ባል አግብታ ከዛ ባል ጋር መስማማት አቅቷት ከተፋቱ እንዳድስ ጮኛ ይጠይቅ ነው እንጂ የሚችለው ረጃዕቱ ማለትም አይችልም ኢዳ ካለቀ በኋላም በአዲስ ኒካህ ማግባት ስለማይችል እቺ ሱክናም ነፈቃም ኑሮም መኖሪያም ሆነ ቀለብ መሸፈን ስለማይጠበቅበት ኢዳዋን ቤተሰቦቿ ዘንድ ሄዳ መቁጠር ምናልባት እዚህ ጋር እንደ ህክማ የምናነሳው ነገር ለعل الله يحدث بعد ذلك امر የሚለው እንዳይወጡ የተደረገበት ህክማ ሰዎች ነው የሚያክል ይሄን ቢተገብሩት ህይወታቸው ተካክል እንደነበር ነው ወርቅ እንዲፈጠር ሆዳቸው እንዲባባ አላህ Subhanahu Wa Ta'ala ያው ያስታረቀ ነው ማለት ነው አንድ ድንገት ሰውየው በሆነ ብስጭት ፈትቻለሁ ብሎ አንድ ጊዜ ሶስት እንዳይፈታም የተከለከለው እኮ ለዚህ ነው ቻንስ እንዲኖር فطلقوهن لعدتهن واحصوا العده واتقوا الله ربكم ولا تخرجوهن من بيوتهن ولا يخرجن الا ياتين بفاحشه مبينه وتلك حدود الله እንደዚህ ብሎ የሚናገረው ህክማው ምንድነው አንድ ጊዜ ተቀልሎ ከፈታ በኋላ ቢቆጨው መመለስ አይችልም አሁን ጣት ማታ ሰው የሚጠይቀው ሶስት የፈትቼ ነበር ምን ላርግ ይላል ምን እናርግ አንተ የፈታው መልሶ የሚቋጥርልህ የለም ሸርዑ ድል ሰጠ አንድ ጊዜ አትፍታ ብሎ ድል የሰጠውን ድግ ብሎ አለቃልቆ አጣሃርቶ ሸኝቶ ሲያበቃ መላፍጠሩ ማለት ማይሆን ነገር ነው ከጠና አንድ ጊዜ ነው የሚፈታው ከዛ በኋላ በእዳው ጊዜ ውስጥ እሷም ራሷን መገምገምና ራሷን ማረም ሊፈጠር ይችላል እሱም እንደዚሁ ያንዳንዳቸውን በተናጠል ሊቆጫቸው ይችላል እንደገና ደግሞ አስታራቂም ገብቶ ለማስታረቅ እድል ይኖረዋል ይሄ ማለት የማሰቢያ ጊዜ የሚሉት ነው ባሁኑ አጠራር እንዲያስቡ ነው እድል የተሰጣቸው አንድ እድል መጨረስ የለበትም ማለት ነው ጀዛኩላሁ ኸይረን ጥሩ እንትን ነው ሌላኛው እዚህ ጋር ተያያዘ ነውና ሚስቴ ወይም ሐይድ ላይ ንፋስ ላይ በሆነች ሰዓት አብሮ መተኛት ይፈቀዳል ወይ ነው እስከ መተቃቀፍ ድረስ ይፈቀዳል ሸሪዓው እንዴት ያዋል አብሮ መተኛት ማለት ጾታዊ ግንኙነት ማድረግ ከሆነ ያሰበው ጠያቂያችን እሱ አይቻልም በወር አበባ ላይ ወይም በንፋስ ወዲህ ደም ላይ ያለች ሴት ግንኙነት ማድረግ ተከልክሏል يسألونك عن المحيض قل هو أذن فاعتزلوا النساء في المحيض ሴቶችን በወር አበባ ጊዜ ራቋቸው ይላል መራቅ ማለት ግን የአካል መራቅ አይደለም የአካል መራቅማ ሸርዓችን አያዝም ይሄ እዚህ ላይ የሁዶች ሴት የወር አበባ ያየች ጊዜ የምትቀመጥበት ጎጆ ሁሉ ቤት በር ላይ ይሰሩ ነበር ከሰው ጋር እንዳትቀላቀል እንደ ቆሻሻ አርጎ በማሰብ አማነታቸው አሁን ለዙ ነው ረክሳለች ብለው ስለሚያስቡ የነካቸውን ዕቃ እንኳን እስከ መጸየፍ ይሄዳሉ ነሳራዎች ደግሞ በተቃራኒው እስከ ግንኙነት ድረስ ይሄዳሉ በሐይድ ጊዜ ያ ደግሞ ጤንነትም ላይ የሚያደርሰው ሁከት አለው በሴቷም ላይ ሆነ በወንድም ላይ በወር አበባ ጊዜ ግንኙነት ማድረግ ፍላጎታቸውን በዛን ሰዓት ላይ ይደክማል ሸሪዓው እንግዲህ አላህ
የخለቀው ጌታ ያወረደው ስለሆነ የሰዎችን ባህሪ ያቃል ስለዚህ በዛን ጊዜ ግንኙነት ማድረግን ከልክሏል ከግንኙነት ወዲህ ያለ ነገር ግን ሽርጣ ከፊል ሰውነቷን ሰጥሯ አንድ አልጋ ላይ አብረው ቢተኙ ቢተቃቀፉ እንደዚህ አይነት ነገር ቢያደርጉ ከስሜትን ከማስተናገድ ባሻገር ያለ ማንኛውም ነገር ይፈቀዳል አብሮ መብላት አብሮ መተኛት ነብዩ ሰለላሁ ዐለይሂ ወሰለም እንደውም አይሻ ሐይድ የሆነች ጊዜ የጠጣችበትን ዕቃ ተቀብለው አፏ ያረፈበት ቦታ ላይ አፋቸውን አሳርፈው ይጠጣሉ ለሷ ያላቸውን ፍቅርና አክብሮት ለመግለጽ ማለት ነው ጭንቅላቷም ላይ ተቀርጾ በኋላ አወራቸው አይሻ ረዲየላሁ ተዓላ ተጽዕኖ ፈጣሪ ነው ናም ይሄ እስከዚህ ድረስ ነው የሚፈቀደው ያልተፈቀደውም ገደብ አለው ገደቡ ላይ መቆም ነው ገደቡን አለ ብሎ ደግሞ እስከ መጨረሻ አንዳንዶቹ እንደውም አሄደኛ የሰራቸውን አልበላም የሚሉ ሁሉ አሉ ይሄ ስለና ያዘዘው ነገር አይደለም ያመኛል የሚሉ የሸይጣን ካልሆነ በስተቀር ሸሪዓችን ይሄንን አላለም ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉትን ነገር ይሁን ሐዲሱን ያየነው ነው ያለነው ነው مرحبا ስለዚህ እስልምና መሃል ላይ ነው በቃ ባላንስ ነው ማለት ነው ከአይሁድም ከነሳራ መሃል ላይ ሆኖ ማሻአላህ ኸይር ነው አስተምሮቱ ሚዛናዊ ነው ኸይር ሌላኛው ጥያቄ ሴት መንካት ውዱእ ያፈርሳሉ የሚል ጥያቄ ነው ከውዱእ ጋር ተያያዘ ነው እንደዚሁ እንግዲህ ሰፊ ኺላፍ ያለበት መስአላ ነው ጀምሁሩ አህለ العلم መንካት ማለት ጾታዊ ግንኙነት ማለት ነው እንጂ እንዱ አካል መነካካት ማለት አይደለም ስለዚህ አካል ቢነካካ ይፈርስም ይላሉ ኢማም አህመድ እና አቡ ሐኒፋ ረህመቱላሂ ዐለይሂም አጅማዒን ይሄ ነው መዝሀባቸው ኢማም ሻፊዒ ደግሞ ቃሉ ላመስቱም ይያል አይደለም ወይ ለመሰ የልሚሱ ማለት ነካ ማለት ነው ቁርአን በዚህ እስከነገረን ድረስ ሌላ ላመስቱም ማለት ጅማዕ ነው ብሎ ጾታዊ ግንኙነት ነው ብሎ መተንተን ቋንቋውን እንትን ያልጠበቀ ነው ብለው ይሞግታሉ አንዳንድ ቂራአት ላይ ደግሞ ለመስቱም በሚልም ላመስቱም ሲል ሙፋዓላ ነውና ሁለት ሚል ነገር ያሳይ ነበር ለመስቱም ከነካት ለመስቱም መነካካትና መንካት ይለያያል ብለው በዚህ መልኩ እንትን ይላሉ አይ በሐዲስ ደረጃ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም بعض نسائه سموا ود مسجد يهدوا من الحديث إن كان في صحته نزاع كان رسول الله صلى الله عليه وسلم يقبل بعض نسائه ثم يذهب إلى المسجد ويصلي ولا يتوضأ الإمام الترمذي يزقبت حديثنا بعضهم ضعفوه وبعضهم صححوه حسنوه اختلافا لبتها كذا في صحيح مسلم الحديث عندك أن فقدت رسول الله صلى الله عليه وسلم من كتاب وطالة صلاة ስለተነሱ አጣኋቸውና የደረሱ በየሰዳብስ ሩኩዕ አድርገው እግራቸው ላይ አረፈች ይላሉ አይሻ وهما منصوبتان ይላሉ እግሮቻቸው ሶላቱን አላቋረጡም ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ውዱእ አልፈረሰ ማለትን ያመለክታል ብለው እንደ ዋቢ ይሄን ይጠቅሳሉ ምንም ይሄ ኺላፍ ያለበት መስአላ ነው የቀለለውን ቢሰራም እንዱ በቀራው መዝሀብ ቢሰራም ችግር የለውም ሻፊዒ ሐነፊ ቢሆን ቤቱ ሰፊ ነው لا يسبب مشكلة ما شاء الله خيرا ሌላው ጥያቄ ከባለቤቴ ጋር ስኖር በጣም ተናድጄ ተቆጥቼ ሚስቴን በወራባ ሰዓት ላይ ያለች ፈታኋት ይላል በወራባ ሰዓት ላይ ያለች መፍታቴ ወንጀለኛ ያደርገኛል ወይ ምንድነው ማለት ያለው ወንጀለኛ ያደርገዋል ክልክል ነው መፍትሄውስ ጠላቁን ቢድዒ ተብሎም ይጠራል ከፊል ዑለማዎች እንደውም ጠላቁ አይወድቅም በዚህ ሰዓት ላይ ተከናወነው ፍቺ እንደ ፍቺ አይቆጠርም ያሉ የሚሉ አሉ ኢብኑ ተይሚያ አሁን ይሄን ይላሉ ግን ያው አብዱላህ ኢብኑ ዑመር ናቸው እና ሐዲስ ያወሩት ባለቤቴን በሐይድ ጊዜ ፈትቼ አባቴን ዑመርን ሳማክራቸው ሄደው ነብያችንን ሰለላሁ ዐለይሂ ወሰለም ጠየቁ እንዴት ነው ይሄ ነገር ብለው ጠየቋቸው ሙርሁ ፈሊዩራጂዐሃ እዘዘው ረጃዕቱ ይበላት ልሽሻለሁ ይበላት አሉ ثم يمسكها حتى تطهر ثم تحيض ثم تطهر فإن شاء أمسكها وإن شاء طلقها ይሄን አሁን ያለችበትን የወራባዋን ጨርሳ እንደገና ሌላ ሐይዳ ማን ነው ተጠሃራውና ሌላ ሐይዳ ከዛ በኋላ ስትጠሃራ ከፈለገ ይፍታ ከፈለገ ይዞ ይሄዳል ይዞ ይኖራል ስለዚህ ራጂዐሃ ማለቱ መልሳት ማለት ጠላቁ ተገኝቷል ማለት ያመለክታል እንደገና በሌላ ሪዋያ فحسبت علي تطليقة አንድ ፍች ተቆጠረችብኝ የሚለው አለው ኢብኑ ዑመርና ያንንም በማየት ጠላቁ ይወድቃል هذا القول هو الراجح والله اعلم ይወድቃል مرحبا ግን ሰውየው ወንጀለኛ ነው
በምን ላካክስ የሚለው استغفار ነው ወሌላ የሚያርገው ከፋራ ነው እንግዲህ ሰራ ሰው እንግዲህ ከፋራ የተለየ ከፋራ እስከሌለ ድረስ استغفارና ተውባ ነው አርጋለበት ይሄም ተመሳሳይ ነው የሚጠይቀው ሰውዬ በጣም ተናድጄ ቢስቲን አንቲ ጧሊቁን ፍችነሽ በየ ሶስት ባንድ ጊዜ ደረደርኩት ማለት አንድን ቃል ሶስት ጊዜ መድገምና ሶስቱንም ፈትቼሻለሁ ማለት ይለያያሉ አንዱን ቃል ሶስት ጊዜ መድገም ለማጠናከር ሊሆን ይችላል ተውኪድ ፍችነሽ የሚለው ማለት ነው ያንኑ ያለውን ነገር ለማጠናከር ተውኪድ ለፍት ይለኛል እና ምን ይላሉ ተእሲስና ተውኪድ ይለያያሉ ይላሉ ያው ተእሲስ ማለት ጣሊቁን ብሎ ሲያበቃ የመጀመሪያው ወርቋል ሁለተኛ ጣሊቁን ወይም ፍችነሽ ሲል ሁለተኛ ፍቺ ማስገኘት አስቦ ከሆነ አሁን ሁለተኛውም ተገኘ ሶስተኛ ሲደግም ሶስቱንም ፈታ ማለት ነው ግን ተእኪድ ከሆነ የነየተበት ነገሩን ማጠናከር ከሆነ አንድ ሊሆን የሚችልበት መንገድ አለ ግን ሶስቱንም ፈትቼሻለሁ ካለ ሶስት ነበር ያለው ጨርሷል አልቋል ማለት ነው ይሄን ግን ያው ንያውን የምታየው ኦልሞስት ይሄን እንግዲህ በሱ ነው ባለመካከል የሚተው ድግግሞሹ ላይ ነው ድግግሞሹ ላይ ሰውየው ላይ የሚተው ሂሳቡ አላህ ዘንድ ነው ያለው እኛ ምን አሰብኩ ብለን ነው የምንጠይቀው مرحبا ሌላኛው ጥያቄ ውዶ ያው ተወዳጅ እንደሆነ ውዶ ላይ መቆየት እንዲታወቃል ግን ለየሶላቱ ሰላ በደረሰ ቁጥር ለየሶላቱ ውዶ ማድረግ ይወደዳል ወይስ በአንድ ውዶ እስከልፈታው ድረስ መቀጠል ይችላል ወይ ይቻላል ግን ማድረጉ ደግሞ ጥሩ ነው ውዶ ባደረገ ቁጥር ሰውየው ሰይአቱ ይራገፋል ሐሰናት ይጻፍለታል ሳይሰራበት ተጨማሪ ውዶ ካረገ አበት ይሆናል ይላሉ بعض الفقهاء እንጂ ሰግዶ ሲያበቃ እንደገና ሌላው ሶላት አዲሱ ተጨማሪ ቢያረግበት መልካም ነው ይላል مرحبا እንግዲህ ጥያቄዎቻችን የቀረቡ እዚህ ድረስ ያጠናቀቃሉ ተመልካቾቻችን ምናልባት ኡስታዝ እንግዲህ ለህዝቡ ለተመልካቹ ተሳለፍ መልእክት ምክር ነገር ካለ እድል ስጣችሁ ይችላል እንግዲህ በማጠቃለያ የምንለው ይሄ ፕሮግራም እናንተን ለማስተማር የእናንተን ጥያቄ እናንተን ጭንቀት ተረድተን ከሸሪዓ አንፃር የምንችለውን መፍትሄ ለመስጠት የሚቀርብ ፕሮግራም ነው በተቻለ መጠን ዝግጅት ይደረግበታል ይደከምበታልና ቁም ነገር አድርጋችሁ ተከታተላችሁ ተማሩበት ተጠቀሙበት ላልደረሳቸውም እንዲደርሳቸው ባሉት አማራጮች ዛሬ እውቀትን የማሰራጨት ኦፕሽኖቹ ብዙ ናቸውና በተገኘው ሁሉ ብታደርሱ ስራችንን አገዛችሁን ማለት ነው አጅሩም ላይ ባለድርሻ ትሆናላችሁ አላህ እንግዲህ መልካምን ነገር ሰምተው ከሚጠቀሙ አላህ ያድርገን نسأل الله يجعلنا من الذين يستمعون القول فيتبعون أحسنه صلى الله وسلم وبارك على نبينا محمد مرحبا الشيخ يا وزير درس متو ستون ስለመለሱልን ስለመከሩን በጣም እናመሰግናለን አላህ ይቀበላችሁ አላህ ያቆይልን የተከበራችሁ ወንድምናቶቻችን የአልፈታዋ ፕሮግራም በዳዋ ቲቪ የተዘጋጀ የሚቀርብላችሁ ኢንሻአላህ የዛሬው በዚህ ላይ ይጠናቀቃል فاسألوا أهل الذكر إن كنتم لا تعلمون